ብዙ ጊዜ የምንሳሳተው ስለ አላህ ያለን እይታ ስለ አላህ ያለን የቂን በጣም ደካማ እኔ መካ አንድ ሰው አላህ ይጠብቃቸው አንድ ሰው አውቃለሁና እኔ ሐቂቃ ጉዳዩ አንዳንዴ የዒልምም አይደለም ይሄ የቂን የምትለው ነገር የኢማን ጉዳይ ዒልም ያንን ኢማን ማምጣት ካልቻለ ምን ያደርጋል አይደል ዒልሙ ሳይኖራቸው ደግሞ በጣም አላህ ጋር ያላቸው ነገር በጣም ይገርማልና መካ ባለፈው በእንግድነት ያረፍኩበት ቤት ላይ አላህ ላይ ያለ የቂን እኔ እንደዛ አይነት አይቻላል ሱብሃንአላህ ስታወራ ቂያማ የሚለው ቃል ሲነሳ ይነዝራቸዋል ሰው ሐቂቃ እኮ ነው እኛ እኮ ለምን ነው አይደል ቂያማ ከባድ እኮ ነው በጣም ከባድ ነገር ነው ቂያማ ማለት ጀነት ሲባል ጀሃነም ሲባል እንዴት ኢስቲሽዓር እንደሚያደርጉት ሰውየው በጣም ነው የገረመኝ 3 ዓመት ስራ አልነበራቸው ግን ሁሌም ቤታቸው ውስጥ ስጋ ይበላል لا تدري من أين يأتي የሆነ በቃ ሰው እንግድነት ሲሄድ እዛ ሰውዬ ቤት ወላሂ እግርህን በኦሊቭ ኦይል መጀመሪያ ያሻል ራሳቸው አይተውህም በፍጹም ይሄ የቤቱ ዓዳ እንግዳ ከሄደ በወይራ ዘይት እግሩንና ጭንቅላቱን አሽተው ሪላክስ እንዲያደርግ አድርገው ምግብ አቅርበው መኝታውን አስተካክለው በዚህ ነው ወደ አላህ እቀርባለሁ በቃ ይሄ ኢክራም الضيف አላህ ይሄ ሰው ይዞ የሚመጣው ብዙ ኸይር አለ ብለው ያምናሉ ከተመለስኩ በኋላ ይደውላሉ እናንተ ገብታችሁ ከወጣችሁ በኋላ እኮ ብዙ ነገር መጣይ የቂን አለ እኛ ምንም ነገር እኮ አድርገን አይደለም እኛ ጋር አይደለም ጉዳዩ ሰውየው ቀልብ ላይ ነው ጉዳዩ ሰውየው ያ የቂን አላቸው አንድን ወንድሜን አክብሬ እንዲህ ባደረኩ ቁጥር አላህ Subhanahu Wa Ta'ala ፈትህ ያደርግልኛል ዱንያዬም አኺራዬም ይስተካከላል የሚል የቂን أنا عند ظن عبدي وأنا معه إذا ذكرني فإن ذكرني في نفسي ذكرته في نفسي ብቻውን ካስታወሰኝ ብቻዬን አስታውሰዋለሁ በጀማዓ ሆኖ በጋራ አላህን ያስታውሳለሁ እንዲህ ሲሆን ደግሞ እኔ መላእክቶቼ ጋር ከነሱ በበለጠ ጀማዓ ሆኜ ደግሞ አወሳቸዋለሁ ይላል